እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብሬያችሁ ቆይታ አድርጋለሁ። የባህር ዳር ስቴዲየም የካፍ መስፈርት እንዲያሟላ ባለፉት ዓመታት ሲሰራ ቆይቷል። የጨዋታ ፍቃድ ለማግኘት 4 መስፈርቶችን ማሟላት የሚጠይቅ ሲሆን የመጫወቻ ሳሩን ጨምሮ አብዛኞቹ ተጠናቀው የካፍ ሰዎችን ግምገማ የሚጠይቁ መሆናቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባ ገልጸዋል። መልሰው ጥበቡ ተጨማሪ አለው። የፊፋና የካፍ መስፈርቶችን እንዲያሟላ ተደርጎ እየተገነባ የሚገኘው የባህር ዳር ዓለም አቀፍ ስቴዲየም አብዛኞቹ የግንባታ ሂደቶች በመጠናቀቅ ላይ ይገኛሉ። በርካቶች ግን የባህር ዳር ዓለም አቀፍ ስቴዲየም ግንባታ ተጠናቆ አገልግሎት መስጠት የሚጀምረው ጨዋታዎችን ማከናወን የሚጀምረው መቼ ነው የሚል ጥያቄ ያነሳሉ። እኛም በቦታው በመገኘት የባህር ዳር ዓለም አቀፍ ስቴዲየም ግንባታ የማጠናቀቂያ ስራዎች ምን ይመስላሉ የሚለውን ጥያቄ በማንሳት ምላሹን ወደ እናንተ እናደርሳለን። የባህር ዳር ስቴዲየም ውድድሩን ለማስኬድ 4 ነገሮች በካፍ ይጠበቁብናል። የመጀመሪያው ሳር ነው። ከሳር አኳያ እንደምታዩት በጥሩ ሁኔታ ላይ ነው የሚገኝ። ከሳር አኳያ የሚቀረን ላይሰንስ የማሰጠት ጉዳይ አሁን ባለበት ሁኔታ ከሞሮኮ እየመጡ ነው ያሉ ላይሰንሱን የሚያሰጡ መስተካከል የሚገባቸውን ነገሮች አስተካክለው የሚቀሩ ቴክኒካል የሆኑ ወደ 3 ማሽኖች አሉ ከውጭ የሚገቡ እነሱን አስገብተን ኦልሬዲ ላይሰንስ ማስደረግ ነው አንዱ የሚቀረን። ሁለተኛ ከመብራት አኳያ ነው። እንደምታዩት መብራቱ ከጣሊያን እየመጣ ነው። ኦልሞስት ፓወር ተሰጥቶ አልቋል። ወደ ፖል ነው ያለ እዚህኛው። ከዚህኛው መለማመጃ ውጭ ባሉ 2 ሜዳዎች ወደ 8 ፖል አለ። አሁን በሚታይበት ሁኔታ ፓወር ተሰጥቷል፣ ፖሎች ተተክለዋል። ጥሩ ደረጃ ላይ ነው ያለው። ከዚህ አኳያ የሚቀረው ዳይሬክሽኑን አሰጥቶ ከጣሊያን ካምፓኒ የሚመጡ ሰዎች አሉ። እነሱ አፕሩቭ አድርገው ሰርቲፋይ እንዲሆን ማድረግ ነው የሚጠበቅብን። በሶስተኛ ደረጃ የሚጠበቀው ከቪአይፒ እና ቪቪአይፒ ሩሞች ጋር ተያይዞ ያሉትን ነው። ኦልሬዲ ቪአይፒ የሚገቡበት ሊፍቶች ተገጥመዋል፣ ተሰርተዋል። የሚዲያ ጋር ተያይዞ ያሉ ማዶ ላይ ፊት ለፊት የምናያቸው የተገጠሙበት ሁኔታ ነው ያለ። ሌላ ከዚህ ጋር የሚቀረን የፊኒሽንግ ስራዎች ይቀሩናል። የፊኒሽንግ ማለት ለምሳሌ ከቪአይፒ ቪቪአይፒ ከገቡ በኋላ ካፍቴራዎች አሉ። ለካፍቴራዎች ፈርኒሽ የሚደረጉ ነገሮች አሉ። እነሱን ማስተካከል የሚቀር ሁኔታ ነው ያለ። ሌላኛው ተጫዋቾች የመልበሻ ክፍል፣ የመቀያየሪያ፣ የዶፒንግ፣ የክሊኒክ እነዚህ ስራዎች ተጠናቀዋል። መገጠም የሚገባቸው የፈርኒሽንግ ስራም ኦልሬዲ አልቋል። ይሄኛው ብዙ ችግር አይሆንም። ላይሰንስ ማሰጠት ብቻ ነው የሚጠበቅብን። እነዚህን 4 ነገሮች ሰርቲፋይ ማስደረግ ከቻልን የካፍ ስታንዳርድ በሚፈለገው ልክ ተሟላ ተብሎ ይወሰዳል ማለት ነው። ከዚህ ውጭ ያሉት ግን እንደምታዩት የወንበር ገጠማ ተጠናቋል። የሲሲቲቪ እና የዚህ ስክሪን ጋር ተያይዞ ያለውን የገጠማ ስራ ተሰርቷል። ስናያቸው በጣም ትንሽ ናቸው ዝም ብለህ ስታነሳቸው። ቴክኒካል ግን ትንሽ ስራ ይጠይቃሉ። በጣም ለዚህ እንትን በተለይ እውቅና ለማግኘት በጣም እጅግ አስፈላጊ ነገሮች ስለሆኑ እነሱን ለማስገባት በተቻለ መጠን ጥረት እያደረግን ነው። ባለፉት ዓመታት ስኬታማ የነበረው ቤንች ማች ቡና ዘንድሮ ውጤት ርቆታል። በከፍተኛ ሊግ ምድብ በመጀመሪያ ዙር ማግኘት ከሚገባው 27 ነጥብ 11ን ብቻ አግኝቷል። በመሆኑም አሰልጣኙን አሰናብቶ አብርሃም መላኩን መቅጠሩ ሁለተኛ ዙርን ጀምሯል። አሰልጣኝ አብርሃም ክለቡን በመጠገን የአሸናፊነት መንፈሱን በመመለስና ተቀዳሚ ስራቸው መሆኑን ለአሚኮም ተናግረዋል። ዳናይስ ተጨማሪ አላት። 2003 ላይ ነበር የተቋቋመው የቤንች ማች ቡና እግር ኳስ ክለብ። ክለቡ ከምስረታው ፈጥኖም የኢትዮጵያ እግር ኳስ ፌዴሬሽን በሚያዘጋጀውና በሀገሪቱ ሁለተኛው የሊግ እርከን ከፍተኛ ሊግ ተሳትፎ በቅቷል። ቤንች ማች ቡና ባለፈው የውድድር ዓመት በሊጉ ጠንካራ ተፎካካሪና ወደ ፕሪሚየር ሊጉ ለማደግ ከሚጠበቁት ክለቦች መካከል ነበር። ሆኖም በመካከል በጣላቸው ነጥብ ምክንያት በሸገር ከተማ ተበልጦ ወደ ፕሪሚየር ሊጉ ለመግባት ሳይሳካለት ቀርቷል። በዘንድሮ የውድድር ዓመት ላይ ክለቡ እንዳለፈው ዓመት ለመፎካከር ግን ድልና ስኬት ርቆታል። የነበሩትን የክለቡን አሰልጣኝም ውጤት በማጣት ምክንያት አሰናብቶ በምትኩ በዚሁ ሊግ ልምድ ያለውንና በኢትዮጵያ ውስጥ የኤ ላይሰንስ ካላቸው አሰልጣኞች መካከል አንዱ የሆነውን አሰልጣኝ አብርሃም መላኩን የግሉ አድርጓል። ቤንች ማች ከኳስ ጋር
በጣም ቁርኝት ያለው ቡድን ነው ወይም በተለመደው አጠራር ኳስ ይዞ መጫወት የሚችል ቡድን ነው እና የዚህ አይነት ባህሪ ያለው ክለብ ነው። ይህንን ክለብ ደግሞ እንግዲህ ከኔ ፍላጎትና ከኔ ካለው የቡድን ግንባታ ዙሪያ ተመሳሳይነት ስላለው ይህንን ግምት ውስጥ ያስገቡ ይመስለኛል። እንግዲህ ወደ እኔ የመጡበት ምርጫቸው ቤንች ማጅቡና እግር ኳስ ክለብ ባለፈው ዓመት በነበረው ጥሩ የጨዋታ መንገድና ካለው ስብስብ አንጻር የተገኘበት ደረጃ ባይመጥነውም አሰልጣኝ አብርሃም መላኩ ከመጣ በኋላ ግን ስብስቡን እንደገና ለማዋቀር በኢትዮጵያ እግር ኳስ ፌዴሬሽን የተቀመጠው የገንዘብ ጣሪያ ቢገድባቸውም የጎደሉ ተጫዋቾችን በመተካት ወደ ነበረበት የውጤት ከፍታ መልሶታል። በተለያዩ ክለብና እዛው ክለብ ላይ የነበሩት ልጆች ከነበራቸው የልጆቹ ኳሊቲ አንጻር ቡድኑ የተገኘበት ቦታ ለቡድኑ የሚመጥን አይደለም። ከዚህ ስሜት አስወጥቶ በአዲስ መንፈስ ቀይሮ ልጆቹን ወደ አሸናፊነት ማምጣት ነው የኔ ኃላፊነት። ፋይናንሻል ፍሪ ፕሌይ ጋር በተገናኘ ተጫዋቾችን ወደ ክለቡ መቀላቀል አልቻልንም። በጣም ውስን ልጆች ነው ወደ ክለቡ የጨመርነው። ባሉት ልጆች ላይ ነው ሰርተን ውጤት መቀየር ያሰብነው። መሻሻሎች አይተናል። ሊጫወቱበት የነበረው አጫወት እንደገና ተመልሶ ሜዳ ላይ መታየት ችሏል። ባለልምዱ አሰልጣኝ አብርሃም መላኩ አሁን የያዘውን የድል መንገድ ማስቀጠልና ክለቡን የተሻለ ደረጃ ይዞ እንዲያጠናቅቅ ማድረግ ደግሞ ትልቁ ኃላፊነቱ ነው። መጀመሪያ አካባቢ ከያዛቸው ልጆች ጋር ተያይዞ ወደ ፕሪሚየር ሊጉ ማደግ የሚል ነበር። እሱ ግን ከባድ ነው። ምክንያቱም የነጥብ ልዩነታችን ሰፊ ነው። የቀሩት ጨዋታዎች በጣም ውስን ናቸው። እነዚህ ተደማምሮ ወደዛ መሄድ በቁጥራዊ ነገር ስታየው የራቀ ነው። ነገር ግን እንደ ክለብም እንደ አሰልጣኝም ሁለተኛ ዙር ላይ መጀመሪያ ዙር ከነበረው የተሻለ ቡድን ሆኖ መቅረብና በተሻለ መጠን ከመጀመሪያው ዙር የበለጠ ነጥብና ደረጃ ይዞ መጨረስ ነው እንደ ክለብም እንደ አሰልጣኝም እቅዳችንን የያዝነው።